አላዲን ክፍል 2 የመብራቱ ጂኒና አስማቱ። አላዲን ክፍል 1 ትረካን ያቆምነው በመብራቱ የመጣው ጂኒ አላዲንን ምን ላድርግልህ ብሎ ሲጠይቀው ነበር። አላዲን ጂኒውን ምን አድርግልኝ ብሎ ይጠይቀው ይሆን? ታሪኩን በአላዲን ክፍል 2 እንከታተል። ቻናሉን ሰብስክራይብ በማድረግ የአላዲንን ቀጣይ ክፍሎችና ሌሎች የአማርኛ ተረቶችን ማግኘት ትችላላችሁ። አሁን ወደ ታሪኩ። አላዲን ከፊቱ የቆመውን ግዙፍ ፍጥረት ትኩር ብሎ አየው። የጂኒው አይኖች እንደ ከዋክብት ያበሩ ነበር። ድምፁም በተራሮች ላይ እንደ ነፋስ ያስተጋባ ነበር። ጂኒው በድጋሚ ተናገረ። እኔ የመብራቱ ጂኒ ነኝ። መብራቱን ስላሻሸኸው ላገለግልህ ግድ ይለኛል። ምን እንዳደርግልህ ትመኛለህ ጌታዬ? አለው አላዲንን። አላዲን ምንም ማለት አልቻለም። ከዚህ ዋሻ እንድወጣ ልትረዳኝ ትችላለህ ብሎ ቀስ ብሎ ጠየቀው። ጂኒውም አዎ ላወጣህ እችላለሁ ሲል በታላቅ ድምፅ መለሰ። እናም በቅጽበት መሬቱ ተሰነጠቀና አላዲን በአየር ላይ እየተንሳፈፈ ከዋሻ ውስጥ ወጥቶ ወደ መሬት ተመለሰ። መሬት እንደደረሰ መብራቱን አጥብቆ ይዞ ወደ ቤቱ ሮጠ። ቤቱ ገብቶ ጉዳዩን ለእናቱ ሲነግራት ስላላመነችው በጣም ሳቀችበት። እሱም ቀስ ብሎ መብራቱን ሲያሻሸው ጂኒው ፑፍ ብሎ መሃላቸው ቆመ። አሁን የእናትየው አይኖች ፈጠጡ። አላዲን ጂኒ የሚጠራ መብራት ከወርቅም በላይ የሆነ ውድ ሀብት እኮ ነው ብላ በጩኸት ተናገረች። ግን አላዲን ስግብግብ አልነበረም። እሱ ማድረግ የሚፈልገው ለእናቱና ለራሱ የተሻለ ሕይወት ማግኘት ብቻ ነበር። ስለዚህ ጂኒውን ቀላል ነገሮች ጠየቀው፣ ምግብ፣ ልብስ እና ለመኖሪያ የሚሆን ጥሩ ቦታ። አላዲን ማንኛውንም ነገር በፈለገ ጊዜ መብራቱን ያሻሸውና ጂኒውን ይጠራው ነበር። ጂኒውም ፑፍ ብሎ ይመጣና ይታዘዘው ነበር። በዚህ ምክንያት ከእንግዲህ አይራቡም ነበር፣ አይበርዳቸውም ነበር። እናም ትንሿ ቤታቸው ወደ ውብ ትንሽ ቤት ተለወጠች። ከትንሽ ጊዜ በኋላ አላዲን በከተማ ውስጥ የታወቀ ሰው ሆነ። የታወቀው በሀብታምነቱ ሳይሆን በደግነቱ ነበር። ድሆችን እየሰበሰበ ይረዳ ነበር፣ ምግቡን ያካፍል ነበር። እናም በቀላሉ ብዙ ጓደኞች ኖሩት። አንድ ቀን መላ ከተማው በደስታ ይንጫጫና ይጨፍር ነበር። ልዕልቷን ይጠብቁ ነበር። ልዕልቷ ዛሬ ወደዚህ ገበያ ትመጣለች እያሉ ይጨፍሩ ነበር። ሁሉም ሰው እሷ ከጨረቃም በላይ ቆንጆ ናት እያሉ ያሞግሷት ነበር። አላዲን ሮጦ ሰረገላዋን ለማየት በጣሪያ ላይ ወጣ። እናም ልዕልት ባልዱሩባን እዚያ ነበረች። አይኖቿ በግርምት የተሞሉና ፈገግታዋ በጣም የሚስብ ቆንጆ ልጅ ነበረች። የአላዲን ልብ በፍጥነት መምታት ጀመረ። እሷን ማነጋገር አለብኝ ሲል በሹክሹክታ ተናገረ። ደግሞም እሷን ማግባት እፈልጋለሁ ብሎ ተናገረ። ይህንን ስትሰማ እናቱ በጣም ተገረመችና ወደ አላዲን እያየች አላዲን እሷ እኮ የንጉሥ ልጅ ነች። የሌላ ንጉሥ ልጅ የሆነ ልዑል ብቻ ነው ሊያገባት የሚችለው አለችው። ግን አላዲን ፈገግ አለ። በጂኒው እርዳታ ምናልባት እኔም ልዑል ልሆን እችላለሁ አላት። መብራቱን አሻሸና ጂኒው ሲመጣ ምኞቱን ነገረው። ጂኒ ሆይ እባክህ ልዑል መሆን እፈልጋለሁ፣ እውነተኛ ልዑል የሆነ ለንጉሱ ልጁን ማግባት እንደሚገባኝ ማሳየት እፈልጋለሁ አለ። ጂኒውም እንደተመኘው ይሁንልህ ብሎ መልስ ሰጠው። በድንገት የአላዲን ቤት ወደ ቤተ መንግስትነት ተለወጠ። በሐር ብርድ ልብስ የተሸፈኑ ግመሎችና የሚያብረቀርቁ የወታደር ልብስ የለበሱ ጠባቂዎች በበሩ ዙሪያ ቆሙ። እሱ ወርቃማ ዘርፍ ያለው ነጭ ልብስ ለበሰ። ጫማዎቹም እንደ ፀሐይ ያበሩ ነበር። እናቱ የሚያብረቀርቁ ጌጣጌጦችን የያዘ ቅርጫት ለንጉሱ ስጦታ ይዛ ወደ ንጉሳዊው ቤተ መንግስት አመጣች። ከዛም እንዲህ አለች፣ ልጄ ልዑል አላዲን ሴት ልጅህን ማግባት ይፈልጋል አለችው ለንጉሱ። ንጉሱም በሀብቱ ተደመመ። የቀረበለትን ስጦታ እያየ ይህ እስካሁን ካገኘነው ስጦታ ሁሉ የሚበልጥ ነው አለ። ከዛም እስቲ ልዕልቲቷን ልጠይቃትና መልሷን እነግራችኋለሁ አለ። እናም ልዕልቷ ቅድም በጣሪያው ላይ ሆኖ ሲያያት የነበረውን አስታውሳ አፈረች። የአላዲን ልብም በተስፋ ተሞላ። አላዲን ክፍል 2 በዚሁ ተጠናቀቀ። ንጉሱ አላዲንን ልጁን እንዲያገባ ይፈቅድለት ይሆን? ቀጣዩን ታሪክ እዚሁ ቻናል ላይ ታገኙታላችሁ። ሰብስክራይብ አድርጉና ተቀላቀሉ። ተረት ከቡቡ ጋር